እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ወደ እናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ትራምፕ እንደዛቱት ለማድረግ መንገዱን በይፋ አስጀምረዋል። የትራምፕ የሰላም ቦርድ የተባለውና የሀብታም ሀገራት 1 ቢሊዮን አሜሪካን ዶላር ለአሜሪካ በመክፈል የሚገቡበት ተቋም በይፋ መመስረቱን አውጀዋል። ዶናልድ ትራምፕ 35 ሀገራትን ፈጽሞ ባልተጠበቀ ሁኔታ ተቋሙን ለመቀላቀል ፈቃደኝነታቸውን አሳይተዋል። ሩሲያ የሰጠችው ምላሽ ፈጽሞ ያልተጠበቀና አስገራሚ ሆኗል። ሩሲያም ፈቃደኝነቷን ገልጻ ከትራምፕ ጋር በዚህ ማህበር ውስጥ ለመታቀፍ ተስማምታለች። 1 ቢሊዮን የአሜሪካን ዶላር ለአሜሪካ በመክፈል የጦር ኃይልና እንዲሁም የዲፕሎማሲ እርዳታ ከአሜሪካ የሚገኝበት ይህ ተቋም የሀብታም ሀገራት ስብስብ ነው፣ ደሃ ሀገራትን ይጎዳል በሚል ተቃውሞ ቢገጥመውም ትራምፕ ግን አይመለከተኝም፣ ለሚከፍል ብቻ እንሰራለን ሲሉ ተደምጠዋል። ታዲያ ይህ ተቋም ዩኤንን ቢያፈርሰውስ በሚል ለቀረበው ስጋት ቢፈርስም አያገባኝም፣ ለኔ ምንም የሚያደርግልኝ ነገር ተቋም አይደለም፣ ስለ ዩኤን ከእንግዲህ አያገባኝም ብለዋል። ተቋሙ እንግዲህ በከፍተኛ ድንጋጤ ላይ እንደሚገኝ ተገልጿል። ተቋሙም በይፋ መግለጫ አውጥቷል። ማለትም የተባበሩት መንግስታት ድርጅት ማለት ነው። እነዚህንና ሌሎችም ከጉዳዩ ጋር የተገናኙ በርካታ ዝርዝር ዘገባዎችን አስደምጣችኋለሁ። ዓለም ላይ ፍርሃት ያነገሰው አዲሱ ተቋም አሁን ከንግግር አልፎ ምሽቱን በስዊዘርላንድ ዳቮስ መመስረቱ ይፋ ሆኗል። የትራምፕ የሰላም ቦርድ ያሉት የሀብታም ሀገራት ስብስብ እነማን ሀገራት ተቀላቀሉ፣ እነማን ምናሉ የሚለውን የማስደምጣችሁ ነው የሚሆነው። እስከ ፍጻሜው አብረን እንከታተለው። በቅድሚያም ዓለምን በአዲስ መልክ ለመቅረጽ እየተንቀሳቀሱ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተባበሩት መንግስታት ድርጅትን ሊተካ ይችላል በማለት ቃል በቃል የተናገሩለትና አነጋጋሪ ሆነው አዲሱ የትራምፕ የሰላም ቦርድ በስዊዘርላንድ ዳቮስ ከተማ በይፋ አስጀምረውታል። ይህ ምሽቱን የተጀመረው የትራምፕ እርምጃ የዓለምን የፖለቲካ አሰላለፍ ከመሰረቱ እያናጋው እንደሚገኝ ተጠቁሟል። ሮይተርስ፣ ብሉምበርግን ጨምሮ ዓለም አቀፍ የዜና አውታሮች እንደዘገቡት የሰላም ቦርድ በመጀመሪያ የታቀደው የጋዛን መልሶ ግንባታና የሰላም ሂደት ለመቆጣጠር የነበረ ቢሆንም አሁን ግን ትራምፕ ይህንን ተቋም ዓለም አቀፍ ግጭቶችን ወደሚፈታና የተባበሩት መንግስታት ድርጅትን ሚና ወደሚቀማ ሀያል ተቋምነት ቀይረውታል ብለዋል። ትራምፕ በሰጡት መግለጫ የተባበሩት መንግስታት ድርጅት በየትኛውም ጦርነት እኔን አግዞኝ አያውቅም፣ እኔ የሰላም ሰው ነኝ፣ ከዚህ በኋላ የተባበሩት መንግስታት ድርጅት ምንም አያደርግልኝም፣ ይህ ቦርድ ግን ስራውን የሚሰራ ነው በማለት ድርጅቱን አጣጥለውት የሰላም ቦርድ ዩኤንን ወደፊት እንዲያውም ሊተካ ይችላል በማለት ቃል በቃል መናገራቸውን የዓለም ሀገራትን አስደንግጧል። በተለይም ደሃ ሀገራት ዶናልድ ትራምፕ ባስቀመጡት የመግቢያ ክፍያ ማንኛውም ሰው እንደ ተመድ በነጻ የሚቀላቀለው አይደለም። ይህ ተቋም የአሜሪካን የሰላምና የዲፕሎማሲ እርዳታ እንዲሁም የጦር ኃይል እገዛ የፈለገ ማናቸውም የዓለም ሀገር አስቀድሞ 1 ቢሊዮን የአሜሪካን ዶላር ለአሜሪካ ከፍሎ የሚገባ ይሆናል። ይህንን ያላደረገ ማናቸውም ደሃ ሀገር በዚህ ተቋም ውስጥ ምንም አይነት ቦታ እንደማይኖረው ከወዲሁ ተነግሯል። በዚህ የትራምፕ የሰላም ቦርድ ውስጥ የአባልነት ወንበር ለማግኘት የተቀመጠው ቅድመ ሁኔታ ለብዙዎች አስደንጋጭ መሆኑን ዘገባዎች ያመለከቱ ሲሆን ብሉምበርግ ያወጣው ረቂቅ ቻርተር እንደሚያመለክተው ማንኛውም ሀገር በዚህ ቦርድ ውስጥ ቋሚ አባል መሆን ከፈለገ የ1 ቢሊዮን ዶላር ክፍያውን መክፈል አለበት በጥሬ ገንዘብ። ይህ የመግቢያ ክፍያ የተቀመጠለትና ለሀብታም ሀገራት ብቻ
የሚሆን ነው። ዓለም ይህንን ጉዳይ አትቀበለውም በማለት ተንታኞች ቢናገሩም የሆነው ግን ፈጽሞ ያልተጠበቀ ነው። ትራምፕ ይህንን ቦርድ ተቀላቀሉ፣ ገንዘብ ከፍላችሁ ግቡ ካሉ በኋላ በርካታ ሀብታም ሀገራት በተለይም የገልፉን ሀገራት ጨምረው እንዲሁም የትራምፕ የቅርብ ወዳጆች ጭምር ይህንን ተቋም ለመቀላቀል ከወዲሁ $1 ቢሊዮን አዘጋጅተው ለመክፈል ዝግጁ ነን ብለዋል። ከነዚያ መካከል ሳዑዲ አረቢያ በጋዛ መልሶ ግንባታ ላይ ጉልህ ሚና ለመጫወትና ከትራምፕ አስተዳደር ጋር ያላትን የጸጥታ ትብብር ለማጠናከር ወሳኝ ተጫዋች መሆኗን ገልጻ $1 ቢሊዮን ለመክፈል ዝግጁ ነኝ ብላለች። ሌላኛዋ ደግሞ የተባበሩት አረብ ኤሚሬትስ ናት። ከሳዑዲ በተመሳሳይ መልኩ ቀጠናዊ ተጽዕኖዋን ለማስፋትና ከምዕራቡ ዓለም ጋር ያላትን የንግድ ግንኙነት ለማሳደግ ስትል እንደተቀበለችው ገልጻ $1 ቢሊዮን ለአሜሪካ እንካችሁ ለማለት ዝግጁ ነኝ ብላለች። ሌላኛዋ የገልፍ ሀገር ኳታር ናት። በድርድሮች ላይ ያላትን የሽምግልና ሚና ለማስቀጠል ወደ ቦርዱ ለመግባት ፍላጎት እንዳሳየችም አስታውቃለች። ሌላኛው የትራምፕ የቅርብ የፖለቲካ ወዳጆች ናቸው። አውሮፓዊቷ ሀገር ሃንጋሪ። በሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የምትመራው ሃንጋሪ የአውሮፓ ህብረትን ተቃውሞ ወደ ጎን በመተው የትራምፕን አዲሱን ቦርድ በይፋ ደግፋለች፣ ለመክፈልም ዝግጁ ነኝ ብላለች። ሌላኛዋ የደቡብ አሜሪካ ሀገር አርጀንቲና ናት። የፕሬዝደንት ሃቪየር ሜሊ አስተዳደር ከትራምፕ ጋር ባለው የጠበቀ ወዳጅነት ምክንያት የአሜሪካን አዲስ አካሄድ ሙሉ በሙሉ እደግፋለሁ ሲል ገልጿል። ለመክፈልም ዝግጁ መሆኑን ገልጿል። ሌላኛዋ በአሜሪካ የምትደገፈው እስራኤል ነች። የቦርዱ መቋቋም መነሻ የጋዛ ጉዳይ እንደመሆኑ እስራኤል በዚህ ቦርድ ውስጥ ቁልፍ አካልና ተጠቃሚ በመሆኗ ያለምንም ጥያቄና ያለምንም ውጣ ውረድ $1 ቢሊዮን ከፍላን ለመግባት ተስማምታለች። ሌላኛዋ ሀገር ህንድ ስትሆን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ ወንበር ላለማግኘቷ እንደ አማራጭ ይህንን ቦርድ ልትጠቀምበት እንደምትችል ከወዲሁ ፍንጭ ሰጥታለች። ሌላኛዋ ሀገር ግብጽ ስትሆን የጋዛ ጎረቤትና የሰላም ሂደቱ አካል በመሆኗ ግብጽ ይህንን ፍላጎት እንደምትጠቀመውና በተለይም ደግሞ በኢትዮጵያ ላይ ጫና እንዲያደርጉላት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕን ማናቸውንም ሐሳብ ከመደገፍ ወደ ኋላ እንደማትል በመግለጽ ፍላጎቷን አሳይታለች። አውሮፓዊቷ ሀገር ጣሊያንም እንዲሁ ተከታይ ናት። በጠቅላይ ሚኒስትር ጆርጂያ ሜሎኒ በኩል ንግግሮች እየተደረጉ መሆኑን መረጃዎች ያሳያሉ። እስካሁን ድረስ ሐሳብን ማስተያየት ያልሰጡ ሀገራት እንዳሉ ሆነው ይህንን የትራምፕን የሰላም ቦርድ እንደማይቀላቀሉ ሐሳቡም መነሻውም ጥሩ እንዳልሆነና ዩኤንን እንደሚያፈርስ በመጥቀስ አንቀላቀልም ሲሉ ሐሳባቸውን ከወዲሁ የገለጹት ሁለት የዓለም ሀገራት ብቻ ናቸው። እነርሱም ቻይናና ኢራን። የተባበሩት መንግስታት ድርጅትን ያፈርሰዋል በማለት በበርካቶች ዘንድ የተሰጋውን ተንታኞች የትራምፕ የተባበሩት መንግስታት በማለት የሚጠሩትና የትራምፕ የሰላም ቦርድ ተብሎ የሚጠራውን ይህንን ተቋም በተመለከተ ሩሲያ የሰጠችው ምላሽ ግን ከሁሉም የተለየ ነው። ባልተጠበቀና ብልሃት የተሞላው የተባለው የፕሬዝደንት ቭላዲሚሮቪች ፑቲን ለዚህ የሰላም ቦርድ ያላቸውን ድጋፍ ከወዲሁ ገልጸው ይህንን ግብዣ እንቀበላለን፣ ከአሜሪካ ግብዣው እንደቀረበልን ከቀናት በፊት ተናግረናል ያሉት ፑቲን በእርግጥም በዚህ ውስጥ ለመታቀፍና ከአሜሪካ ጋር በጋራ ለመስራት ፈቃደኞች ነን፣ $1 ቢሊዮን ለመክፈል ዝግጁ ነን ካሉ በኋላ ነገር ግን አሉ የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን በዚህ ተቋም ውስጥ ለመታቀፍ ፈቃደኛ ብንሆንም የአባልነቱን ክፍያ $1 ቢሊዮን የአሜሪካን ዶላሩን የምንከፍለው ግን አሜሪካ ሩሲያ ላይ ማዕቀብ በመጣል ከያዘችብን ገንዘብ ላይ ተቀናሽ ከሆነ ነው። አሜሪካም ላይ ሆነ አውሮፓ ህብረት ላይ በዩክሬን ጦርነት ምክንያት ብራችንን አግደው ይዘውታል። በቢሊዮኖች የሚቆጠር ዶላር በአሜሪካና በአውሮፓውያን እጅ አለን። ስለዚህም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሩሲያ እንድትገባ ግብዣ ቀርበውላታል። እንድትገባ ከፈለጉ ክፍያችን በማዕቀብ ከያዛችሁት ገንዘብ ላይ ተቀናሽውንና እንገባለን ሲሉ አስታውቀዋል። ይህ የፑቲን ንግግር በአሜሪካ ማዕቀብ ላይ ያላገጡበትና ትራምፕን በራሳቸው ጨዋታ የገጠሙበት ነው በማለት ተንታኞች ከወዲሁ እየተናገሩ ነው። የፖለቲካ ተንታኞች ይህንን የትራምፕ ጉዞ ፍርሃት ያነገሰ ሲሉ ገልጸውታል። ፋይናንሻል ታይምስ እና ዘ ጋርዲያን ይህንን ስብስብ የአምባገነኖች ክለብ፣ የሀብታሞች ጭፈራ ሲሉ ጠርተውታል። ትራምፕ በተመድ የጸጥታው ምክር ቤት የሌሎችን ድምፅ ለማለፍና ዓለምን በራሳቸው ቁጥጥር ስር ለማዋል የፈጠሩት መዋቅር ነው ሲሉም አስጠንቅቀዋል። በሌላ በኩል የተባበሩት መንግስታት ድርጅት
ለዩኤን በቃል አቀባዩ በኩል በሰጠው ይፋዊ ምላሽ ከዚህ የሰላም ቦርድ ጋር የሚኖረው ግንኙነት በጋዛ ጉዳይ ላይ ብቻ የተወሰነ እንደሚሆን በመግለጽ ተመድ ብቸኛው ህጋዊ ዓለም አቀፍ የሰላም አስከባሪ ተቋም ሆኖ ይቀጥላል። ይህንን ተቋም የሚገዳደር ማናቸውም ነገር ቦታ አይኖረውም ብሏል። ሆኖም የትራምፕ የሰላም ጉዞና የብዙ ሀገራት ወደ አዲሱ ቦርድ መጉረፍ የተመድን ህልውና አደጋ ላይ እንደጣለውም ተንታኞች ተናግረዋል። ዶናልድ ትራምፕ ይህንን ቦርድ በታሪክ ታይቶ የማይታወቅ ምርጡ ስብስብ በማለት ምሽቱን በዳቮስ አሞጋሽተውታል። ዓለም አቀፉ ማህበረሰብ ግን ይህንን አካሄድ ዓለምን ወደ ሁለት ጎራ የሚከፍለውና ሀብታሞችን በአንድ ጎራ አሰልፎ ድሆችን የሚጠል ሲሉ ኮንነውታል። ቻይናም በትራምፕን የሰላም ቦርድ አባል እንድትሆን ብትጋበዝም ለመሳተፍ ፈቃደኝነቷን አለመግለጿና በተጨማሪም ተቋሙ ላይ ብርቱ ጥርጣሬ እንዳላት ከመግለጽም ባሻገር ተቋሙ በርካታ ሀገራትን የሚጎዳ ነው ስትል አስታውቃለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ የቱንም ያህል የዓለም ሁኔታ ቢቀያየር ቻይና የተባበሩት መንግስታት ድርጅትን ማዕከል ያደረገ ዓለም አቀፋዊ ስርዓት ነው የምትደግፈው እንጂ እንዲህ አይነት ሁኔታ ውስጥ አትገባም ሲሉ ለጋዜጠኞች በቤጂንግ ተናግረዋል። የቻይና መንግስት የመገናኛ ብዙሃንም በትራምፕ የሰላም ቦርድ ላይ ከፍተኛ ትችት የሚያቀርብ ዜናዎችን እያዘዋወሩ ነው። ኮሚቴው በሐቅ ለሰላም የሚሰራ ነው ወይ የሚል ጥያቄ አቀርበዋል። በተጨማሪም ቦርዱ የአሜሪካው ፕሬዝደንት የግል ክለብ ወይም ቢሊዮን ዶላር የሚያስወጣ የንግድ የዳይሬክተሮች ቦርድ እየፈጠሩ ነው የሚል ከፍተኛ ስጋትም አንስተዋል። በቻይና በኩል ያለው ዋነኛ ስጋት የትራምፕ የተባበሩት መንግስታት ድርጅትን የመተካት ፍላጎትና ይህንንም ትራምፕ በግልጽ መናገራቸው ነው። የአሜሪካው ፕሬዝደንት የሰላም ቦርዱ የመንግስታቱን ድርጅት የሚተካ ተቋም እንደሆነ ለቀረበላቸው ጥያቄ ለምን አይሆንም ሊሆን ይችላል ብለዋል። ይህ የትራምፕ የተባበሩት መንግስታት ድርጅትን ይተካል ተቋሜ በማለት የተናገሩት ንግግር የተባበሩት መንግስታት ድርጅት መስራች አባልና ድርጅቱም በዓለም ዙሪያ ያለውን ተጽዕኖ ለማስፋት ተጨባጭ ጥረት ስታደርግ ለቆየችው ቻይና ይህ የፕሬዝደንት ትራምፕ ምላሽ በእርግጥም ያስደነገጣት እንደሆነ አልሸሸገችም። ቻይና በመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅን በድምፅ የመሻር ስልጣን ካላቸው 5 ሀገራት መካከል አንዷ ናት። ስለዚህም በአሜሪካ በሚመራውና የመጨረሻውን ውሳኔ በፕሬዝደንት ዶናልድ ጄ ትራምፕ የሚሰጥበት የሰላም ቦርድ ውስጥ ከአሜሪካ ጋር በአቻነት የማትታይበት ሁኔታ ተሳታፊ ለመሆን ፍላጎት ያላት አትመስልም። ቻይና የተባበሩት መንግስታት ድርጅት አስፈላጊ ነው፣ አጽንኦት ሰጥተን ይህንን መግለጽ እንወዳለን ስትል በፕሬዝደንት ዶናልድ ጄ ትራምፕ አዲሱ የሰላም ቦርድ ላይ ያላትን ተቃውሞ ገልጻለች። አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ይህንን ተቋም አቋቁማለሁ ሲሉ ተንታኞች አስቀድመው የሳቁና ቀልድ ቢጤ ጣል ያደረጉ ቢሆንም ነገር ግን ዶናልድ ጄ ትራምፕ ይህንን ሁኔታ ገፍተውበት አቋቁመውታል። ሾልኮ የወጣ ሰነድ እንደሚያመለክተው ከሆነ ቦርዱ በዓለም አቀፍ ሁኔታ ውስጥ ሆኖ የሰላም ግንባታን ይሰራል በማለት ከወዲሁ የተነገረለት ሲሆን ይፋ ባልተደረገው ቻርተር ላይ እንደሰፈረው ከሆነ ቦርዱ ወደ ስራ የሚገባው 3 መንግስታት በይፋ ለዓላማው ተባባሪ መሆናቸውን ካሳወቁ ነው የሚል ነበር። የቦርዱ አባል ሀገራት የሚታደስ የ3 ዓመት መቀመጫም በቦርዱ ውስጥ የሚኖራቸው ሲሆን ቋሚ የቦርዱ አባል ለመሆን 1 ቢሊዮን የአሜሪካን ዶላር መክፈል እንደሚያስፈልግ ሾልኮ የወጣው ሰነድ ያመለክታል። ዶናልድ ትራምፕ የቦርዱ ሊቀመንበርና በተናጠል ደግሞ የአሜሪካ ተወካይ ሆነው በቦርዱ ውስጥ በቋሚነት እንደሚሳተፉ ምሽቱን ይፋ ከተደረጉት መረጃዎች ላይ ታይተዋል። በዚህም የሥራ አስፈጻሚ አባላትን መሾምና ሌሎችም ተጨማሪ አካላትን የማቋቋም ወይም የማፍረስ ስልጣን በፕሬዝደንት ዶናልድ ጄ ትራምፕ ቁጥጥር ስር ወድቋል። አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የዓለም ባንክ ፕሬዝደንት አጆይ ባንጋይን እንዲሁም የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌርን ጨምሮ እስካሁን 7 መስራች የሥራ አስፈጻሚ ቦርድ አባላት በትራምፕ መሰየማቸው ይፋ ተደርጓል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር
በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ፣ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ሕይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ለመግባት ይህን ቁጥር ይጫኑ። 0979 22 22 25 የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር